ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነው ብዬ ተስፋ አድርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የመድኃኒት አይነቶችን የሚመለከቱበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። በዛሬ ቆይታችን እንግዲህ ሃይድሮክሎሮታይዘር ስለሚባለው የደም ግፊት መድኃኒት የምንመለከት ይሆናል። ከዚህ በፊት 3 አይነት የደም ግፊት መድኃኒቶችን ሰርቼ ነበረ። ልክ እንደ ኒምፊዲፒን፣ አሚሎዲፒን እና ኢናላፕሪል ስለሚባሉ የደም ግፊት መድኃኒቶች ሰርቼ ነበርና እነሱ መመልከት ይችላሉ። በዛሬ ቆይታችን ደግሞ ስለ ሃይድሮክሎሮታይዘር ነው የምንመለከተው። እስከ ፍጻሜ ድረስ አብራችሁን ቆዩ። ሃይድሮክሎሮታይዘር የምንለው እንግዲህ የዳዩሬቲክስ ወይም ታይዘር ዳዩሬቲክስ ምድብ ውስጥ የሚመደብ የደም ግፊት መድኃኒት ነው። ያ ማለት እንግዲህ ከሰውነቶቻችን ውሃንና ፈሳሾችን በማስወገድ የደም ግፊትን ለመቀነስ የሚሰጥ የመድኃኒት አይነት ነው። ለደም ግፊት መጨመር የሚሰጥ ነው። እንደ መጀመሪያ ደረጃ የሚሰጥ የመድኃኒት አይነት ነው። እንደገናም ደግሞ ከሰውነቶቻችን ፈሳሽ ለማስወገድ የሚሰጥ የመድኃኒት አይነት ነው። ልክ እንደ ኢደማ በሚከሰትበት ጊዜ ወይም ሰውነቶቻችን ላይ ፈሳሽ በሚከማችበት ጊዜ ከሰውነቶቻችን እንዲወጡ ለማድረግ የምንሰጠው የመድኃኒት አይነት ነው። በኩላሊቶቻችን ላይ ነው አክት የሚያደርገው ወይም የሚሰራው። ያም እንግዲህ ዲስታል ኮንቮሉትድ ቲዩብልስ የሚባሉ የኔፍሮኖቻችን እንትኖች አሉ አካሎች አሉ። እነሱ ላይ አክት በማድረግ እንግዲህ ከሰውነቶቻችን ሶዲየምና ውሃ አንድ ላይ እንዲወጣ በማድረግ የሰውነቶቻችን የሚገኘውን ፈሳሽ በመቀነስ እንግዲህ የደም ግፊትን እንዲቀንስ ያደርጋል ማለት ነው። ፋርማኮሎጂውን ስናይ እንግዲህ ሃይድሮክሎሮታይዘር የሚገኘው ብዙ ጊዜ በኪኒን መልክ ነውና በአፎቻችን ከተወሰደ በኋላ ወደ ሰውነቶቻችን በደንብ በሚገባ ደረጃ ይወሰዳል። ያም ባዮአቬላቢሊቲ እንለዋለን። እንግዲህ ወደ ደም ዝውውሮቻችን የሚገባው የመድኃኒት መጠን ነው ባዮአቬላቢሊቲ የምንለው። ያም እንግዲህ ከ65 እስከ 75% ነው። እንግዲህ የሃይድሮክሎሮታይዘር ስርጭቱም እንግዲህ በሰውነቶቻችን ውስጥ በጣም ተሰራጭቶ የሚገኝ በተለያዩ የሰውነቶቻችን ክፍሎች ውስጥ የሚገኝ የመድኃኒት አይነት ነው። ልክ እንደ ሰውነቶቻችን ሴሎች ውስጥ የሚገኙ ፈሳሾች ውስጥ እንደገናም ደግሞ የጽንስ እንግዲህን አቋርጦ ወይም እንግዲህ ልጅን አቋርጦ እነዚህ ፕላሴንታን አቋርጦ ወደ ጽንስ ሁላ ሊሄድ የሚችል የመድኃኒት አይነት ነውና ስንሰጥ በጣም በጥንቃቄ መሆን አለበት፣ ስፔሻሊ ነፍሰ ጡር ከሆኑ ማለት ነው። ሌላኛው ደግሞ ሃይድሮክሎሮታይዘር ከሌሎቹ የሚለየው ሜታቦላይዝድ አይሆንም። ያም እንግዲህ አንዴ ከተወሰደ በኋላ ወደ ሌላ ፕሮዳክት አይቀየርም ማለት ነው። ስለዚህ በጉበት አማካኝነት ምንም ነገር አይለወጥም፣ ሜታቦላይዝ አይደረግም። የሚወገደው እንግዲህ ቅድም እንዳልነው በአብዛኛው ጊዜ አክት የሚያደርገው ኩላሊቶቻችን ላይ እስከሆነ ድረስ በሽንት መልክ ነው ብዙ ጊዜ በዋነኛነት የሚወገደው ማለት ነው። ምንም ነገር ሳይለወጥ ሜታቦላይዝ ሳይደረግ ምንም መልኩን ሳይቀይር እንግዲህ በሽንቶቻችን አማካኝነት ከሰውነቶቻችን ይወጣል። ግማሽ ህይወቱን ስናይ እንግዲህ ወይም ሃፍ ላይፉን ስናይ እንግዲህ አንዴ ከተወሰደ በኋላ ደም ዝውውር ውስጥ ከገባ በኋላ እንግዲህ የሚቆየው ከ6 እስከ 15 ሰዓታት ነው ሃይድሮክሎሮታይዘር ማለት ነው ስራ እየሰራ። ያም አሪፍ የሚያደርገው ነውና በቀን ብዙ ጊዜ አንድ መጠን ነው የሚሰጠው ማለት ነው። ተግባሩን ስናይ እንግዲህ በኩላሊቶቻችን ዲስታል ኮንቮሉትድ ቲዩብልስ በሚባሉት የሰውነቶቻችን ክፍሎች ውስጥ ነው አክት የሚያደርገው። እዚህ ምስል ላይ እንደምታዩት እንግዲህ እነዚህ ኔፍሮኖች ናቸው። በኔፍሮኖች ዲስታል ኮንቮሉትድ ቲዩብልስ እነዚህ ጥምዝማዛ የሆኑ ቱቦዎች አሉ። እነሱ ላይ ነው አክት የሚያደርገው። እነሱም እንግዲህ ሶዲየም እና ክሎሪን ኮትራንስፖርተር የሚባሉ የሰውነቶቻችን ክፍሎች አሉ። እነዚህ ማለት ነው እንግዲህ ዋና ስራቸው ሶዲየምን ወደ ውስጥ እና ሶዲየምና እነዚህ ክሎሪንን ወደ ሰውነቶቻችን ውስጥ ማስገባት ነው ስራው ማለት ነው። ይህ ኮትራንስፖርተሩ ይሄ እንግዲህ ሃይድሮክሎሮታይዘር ምን ያደርጋል? ይመጣና እዚች ጋር ያለችውን ትራንስፖርተሩን ይዘጋዋል ማለት ነው። እንግዲህ ቀድሞ አታች በማድረግ ሶዲየምና ክሎሪን ወደ ውስጥ እንዳይገቡ ያደርግና እዛው እንዲቀሩ ያደርጋል ማለት ነው ቱቦ ውስጥ። ይህ ቱቦ ውስጥ መቅረታቸው እንግዲህ ወደ ውጪ እንዲወገዱ ሊያደርግ ይችላል ማለት ነው። ስለዚህ ሶዲየም የሚወጣ ከሆነ ከሰውነቶቻችን ሶዲየምን ተከትሎ ውሃ ይወጣል ማለት ነው። ይህ ውሃ በሚወጣበት ጊዜ የፕላዝማ መጠኖቻችን ወይም በደም ዝውውር ውስጥ ያለው የቮሊዩም ወይም የፈሳሽ መጠን እንግዲህ እንዲቀንስ ያደርጋል ማለት ነው። በዚህም የተነሳ የደም ግፊት እንዲቀንስ ያደርጋል ማለት ነው። ሌላኛው ደግሞ ካልሲየም ወደ ሪአብዞርፕሽንን ይጨምራል ማለት ነው። ካልሲየም ሪአብዞርፕሽን ማለት እንግዲህ ወደ ሰውነቶቻችን ካልሲየም እንዲመለስና ወደ ደም ዝውውሮቻችን እንዲመለስ ስለሚያደርግ የካልሲየም መጠንን ይጨምራል ማለት ነው በደም ዝውውሮቻችን ላይ። ስለዚህ ተግባሩን ስናይ እንግዲህ ሶዲየም እና ክሎሪን ኮትራንስፖርተር የምንለው ላይ አክት በማድረግ እንግዲህ ሶዲየም ከውሃ ጋር አንድ ላይ ተያይዞ ወደ ውጪ በሽንት መልክ እንዲወገዱ በማድረግ የደም ዝውውር ውስጥ ያለውን ፈሳሽ እንዲቀንስና ከዛም ደግሞ የደም ግፊት እንዲቀንስ የሚያደርግ የመድኃኒት አይነት ነው ማለት ነው። ይህ ተግባሩ ነው። ጥቅሞቹ ለምን ይውላል ስንል እንግዲህ ቅድም እንዳልነው በአንደኛ ደረጃነት ለደም ግፊት በሽታ ተብሎ የሚሰጥ የመድኃኒት አይነት ነው ማለት ነው። እንደገናም ደግሞ በመጀመሪያ ደረጃ ላይ ሊሰጥ የሚችል ማለት ነው። መጀመሪያ የደም ግፊት አለበት ከተባሉ ሃይድሮክሎሮታይዘር
ሊታዘዝሎት ይችላል ማለት ነው። ሌላኛው እዚህ ጋር እንደምታዩት እንግዲህ የእግርና የሰውነቶቻችን እብጠት ከተከሰተ እነዚህ ፒቲንግ ኢደማዎች የሚኖሩ ከሆነ ከሰውነቶቻችን እነዚህ ፈሳሾችን ለማስወገድ የሚሰጥ መድኃኒት ነው ማለት ነው። ለምሳሌ እነዚህ ሰውነት እብጠት ከልብ ድካም ጋር የተያያዘ ሊሆን ይችላል፣ ከጉበት በሽታ ጋር የተያያዘ ከኩላሊት ራሱ በሽታ ጋር የተያያዘ ሊሆን ይችላል። ለነዚህ ኢደማዎች እንግዲህ እንደ መፍትሄነት የሚውል የመድኃኒት አይነት ነው። ሌላው ደግሞ ኔፍሮጄኒክ ዳያቤቲክ ኢንሲፒደስ የምንለው አለ። ይህ እንግዲህ ምን አይነት በሽታ ነው ማለት ነው? ዳያቤቲክ ኢንሲፒደስ የምንለው ኤክሰሲቭ የሆነ ተርስት ወይም ይሄ ከፍተኛ የሆነ ጥማትና እንደገና ደግሞ በጣም ብዙ ሽንት መሽናትን የሚያመጣ የመድኃኒት የበሽታ ነው ማለት ነው። ስለዚህ እነዚህ ኔፍሮጄኒክ ዳያቤቲክ ኢንሲፒደስ ለአንቲዳዩሬቲክ ሆርሞን ሪስፖንድ የማያደርጉ ቲዩብሎች ሲኖሩ የሚሰጥ መድኃኒት ነው ማለት ነው። ሃይድሮክሎሮታይዛይድን ለነዚህ ብለን ልንሰጣቸው እንችላለን ማለት ነው። ሌላኛው ደግሞ የካልሲየም የኩላሊት ጠጠርን ለመከላከል ያደርጋል ማለት ነው። የኩላሊት ጠጠርን ፎርም እንዳያደርግ የምንሰጠው ነው። ቅድም እንዳልነው ካልሲየም ወደ ሰውነቶች ወደ ደም ዝውውራችን እንዲመለስ ሊያደርግ ስለሚችል እነዚህ በኩላሊታችን ውስጥ የካልሲየም ኪድኒ ስቶን የመፈጠር ሁኔታን ሊቀንስ ይችላል ማለት ነው። ሌላኛው ደግሞ የልብ ድካም በሽታ እንደ ተጨማሪ ሕክምና ልንሰጠው እንችላለን ማለት ነው። ስለዚህ ለልብ ድካም በሽታ ሌሎች መድኃኒቶች አሉ። እንደ ተጨማሪ ደግሞ መድኃኒት ልንሰጠው የምንችለው የመድኃኒት አይነት ነው ማለት ነው። ሃይድሮክሎሮታያዛይድ አዘገጃጀቱ በአብዛኛው በኪኒን መልክ ነው የሚገኙት። 12.5 ሚሊግራም አለ፣ 25 ሚሊግራም አለ፣ እንደገናም ደግሞ 50 ሚሊግራም አሉ ማለት ነው። እነዚህ ሃይድሮክሎሮታያዛይዶች እንደገናም ደግሞ ኢን ኮምቢኔሽንም ሊገኙ ይችላሉ። ያ ማለት እንግዲህ ከሌላ የደም ግፊት መድኃኒቶች ጋር ተጣምረው ሊገኙ ይችላሉ። ልክ እንደ ከኢናላፕሪል ጋር ኤችሲቲ አንድ ላይ ተገናኝቶ እንደገናም ደግሞ ከሎሳርታን ጋር አንድ ላይ ተጣምረው ሊገኙ ይችላሉ ማለት ነው። ከኤአርቢኤስ እና ከኤሲ ኢንሂቢተሮች ጋር አንድ ላይ ተጣምረው ሊገኙ ይችላሉ። እንደገና ደግሞ በራሳቸው በ12.5 በ25 እና በ50 ሚሊግራም ሊገኙ የሚችሉ መድኃኒት አይነቶች ናቸው ማለት ነው። አሰጣጡ እንዴት ነው? ለአዋቂዎች እና ለልጆች የተለያዩ ናቸው። ለልጆችም ልንሰጣቸው እንችላለን፣ ለአዋቂዎችም ልንሰጣቸው እንችላለን ማለት ነው። ስለዚህ ለአዋቂዎች ለደም ግፊት ከ12.5 እስከ 25 ሚሊግራም በቀን አንድ ጊዜ ብቻ ልንሰጥ እንችላለን ማለት ነው። ለሰውነት እብጠት ደግሞ እነዚህ ኢደማ ላለባቸው ሰዎች ደግሞ በቀን ከ25 እስከ 50 ሚሊግራም በቀን አንዴ ሊሆን ይችላል ወይም ተከፋፍሎ ሊሰጥ ይችላል ማለት ነው። ለሰውነት እብጠት ለደም ግፊት ግን በቀን ብዙ ጊዜ በቀን አንዴ ብቻ ነው የምንሰጠው ከ12.5 እስከ 25 ሚሊግራም ማለት ነው። ለልጆች ደግሞ ከ1 እስከ 2 ሚሊግራም በኪሎአቸው አብዝተን በቀን እንሰጣቸዋለን ማለት ነው። ቢበዛ ማክሲመም የሚሰጠው በቀን ከ37.5 ሚሊግራም በላይ መሆን የለበትም ማለት ነው። ልጆች ላይ ሳይድ ኢፌክቱ ስለሚጨምር ወይም የጎንዮሽ ጉዳቱ ስለሚጨምር ማለት ነው። የጎንዮሽ ጉዳቶቹ ምንድናቸው ብለን ስናይ እንግዲህ የኤሌክትሮላይቶች መዛባትን ሊያመጣ ይችላል ማለት ነው። ያም እንግዲህ ቅድም እንዳልነው ሶዲየም እና ወተር ከሰውነቶቻችን እንዲወጡ ሊያደርግ ይችላል ማለት ነው። ያ ማለት እንግዲህ የሶዲየም ማነስን በደም ውስጥ የሶዲየም ማነስን ሊያስከትል ይችላል ማለት ነው። እንደገናም ደግሞ ሃይፖካሊሚያ ወይም የፖታሺየም መጠንን በደም ውስጥ ሊያሳንሱ ይችላል። የማግኒዚየም መጠንም እንደዚሁ በደም ውስጥ ሊያሳንስ የሚችል የመድኃኒት አይነት ነው ማለት ነው። ስለዚህ ስንሰጥ በጣም ኬርፉል ሆነን ወይም በጥንቃቄ መሆን አለበት ምንሰጠው ማለት ነው። ሜታቦሊክ ችግሮቹን እንግዲህ ስናይ እንግዲህ እንደ ሃይፐር ዩሬሚያ የምንለዋለን። ይህም እንግዲህ የዩሪክ አሲድ በእንትኖቻችን ላይ በሰውነቶቻችን ላይ እንዲጨምር ሊያደርግ ይችላል ማለት ነው። ያም የሪህ በሽታ ወይም የጋውት አርትራይተስን ሊያስከትል ይችላል ማለት ነው። ሌላኛው ደግሞ የስኳር መጠንን በደማችን ውስጥ ሊጨምር ይችላል ማለት ነው። ሃይፐርግላይሲሚያ ሊያስከትል ይችላል ማለት ነው። ሌላኛው ደግሞ የሊፒድ የሰውነቶቻችን ውስጥ ያለውን የስብ መጠን ሊጨምር ይችላል በደሞቻችን ውስጥ ያለው ማለት ነው። ስለዚህ ሃይፐርሊፒዲሚያ ሊያስከትል የሚችል የመድኃኒት አይነት ነው ማለት ነው። ሌሎች ደግሞ እነዚህ የማዞር ስሜት ሊሆን ይችላል፣ ለፎቶሴንሲቲቪቲ ወይም ለብርሃን ተጋላጭነት ወይም ስሜታዊነትን ሊጨምር ይችላል። እንደገናም ደግሞ በወንዶች ላይ ደግሞ የኤሬክታይል ዲስፈንክሽን ወይም የወንድ ብልት እንዳልቆምና እምቢ ሊል ሊያደርግ የሚችል የመድኃኒት አይነት ነው እና በጣም እነዚህ አይነት ሳይድ ኢፌክቶችን የሚያዩ ከሆነ ቶሎ ብለው ወደ አቅራቢያ ወደ ዶክተር ወይም ክትትል ለሚያደርጉለት ዶክተር መናገር ያስፈልጋል ማለት ነው። እንደዚህ አይነት ችግሮችን የሚያዩ ከሆነ ማለት ነው። ሌሎችም ደግሞ እነዚህ በክትትል ወቅት እንግዲህ ሊመረመሩ የሚችሉ የመድኃኒቶች ናቸው ማለት ነው። የኤሌክትሮላይቶችን እንደገናም ደግሞ እነዚህ ችግሮችን ዶክተሩ እንግዲህ ክትትል ሲያደርግላችሁ ሊመረምር የሚችለው የጎንዮሽ ጉዳቶች ሊሆኑ ይችላሉ ማለት ነው። ስለዚህ በደንብ በጥንቃቄ መሰጠት ያለበት የመድኃኒት አይነት ነው ማለት ነው። ኤችሲቲ ወይም ሃይድሮክሎሮታያዛይድ ማለት ነው።
ጥንቃቄ ሌላ ማድረግ ያለብን እንግዲህ ከባድ የሆነ የኩላሊት ውድቀት ላለባቸው ሰዎች ብዙ ጊዜ አይመከርም ይህ መድኃኒት ማለት ነው። ቅድም እንዳልነው ኤሌክትሮላይት ኢምባላንስ ሊያመጣ ስለሚችል፣ ኩላሊት ደግሞ በስትክክል ስራውን እየሰራ ስላልሆነ ሌሎች ተጨማሪ የሆኑ በሽታዎችን ሊያመጣ ስለሚችል አንደኛ ኩላሊትን ሊጎዳ ስለሚችል መሰጠት የለበትም ማለት ነው። በጥንቃቄ ጥቅም ላይ የሚውል መዋል አለባቸው ማለት ነው። ስለዚህ ልክ እንደ የስኳር በሽታ ያለባቸው የሪህ በሽታና ብዙ ጊዜ ደግሞ እድሜያቸው የገፉ ሰዎች ከሆኑ እነዚህ በጥንቃቄ መሰጠት ያለበት መድኃኒት ነው ማለት ነው። ክትትል የሚያስፈልጋቸው ደግሞ አንዴ እነዚህ መድኃኒቶችን ወይም ሃይድሮክሎሮታይዘድን ከጀመሩ በኋላ ኤሌክትሮላይቶችን፣ የኩላሊት ተግባር ወይም ኩላሊት በስትክክል ስራውን እየሰራ ነው ወይም እንደገናም ደግሞ የደም ግሉኮስ መጠን ወይም የደም ስኳር መጠን እንደዚሁ መከታተል ያስፈልጋል። የሊፒድ መጠንም እንደገና ደግሞ የዩሪክ አሲድ ሌቭልም እንደዚሁ መከታተል እና በጥንቃቄ መመርመር ያስፈልጋል ማለት ነው ክትትል ሲያደርጉ። ሌላ ደግሞ አጠቃላይ የሆነ ጥንቃቄዎች ለተለያዩ የመድኃኒት አይነቶች የሚውል የጥንቃቄ አይነት አለ። ያ ማለት እንግዲህ ከመውሰዱት በፊት መጀመሪያ ሌብሎችን ማንበብ ያስፈልጋል ማለት ነው። መጀመሪያ የሚወስዱት መድኃኒት ራሱ መድኃኒቱ ነው ወይ የታዘዘልኝ ነው ወይ? ሃይድሮክሎሮታይዝድ ከሆነ በስትክክል ማየት ያለበት ስንት ሚሊግራም ነው የሚለው ማየት ያስፈልጋል። እንደገናም ደግሞ ኤክስፓየር ዴቱ መቼ ነው የተዘጋጀው፣ የስንት ባች ነው፣ እንደገናም ደግሞ ሌሎች ተጨማሪ የሆኑ መረጃዎችን እዛው ላይ ማንበብ ያስፈልጋል ማለት ነው። ሌላ ደግሞ ከመጠን በላይ ላለመውሰድ ነው እነዚህ መጠኖችን የሚያዩት ማለት ነው። 12.5 ሚሊግራም ከሆነ አንዴ ብቻ ወሰዱ ተብሎ ሊሆን ይችላል። ወይም 25 ወሰዱ ከሆነ ይሄንን ሁለት ጊዜ ሊያበዙት ይችላሉ። ወይም እንደገናም ደግሞ ባለ 25 ሚሊግራሙን ከወሰዱ ደግሞ አንዴ ብቻ ሊወስዱ ይችላሉ ማለት ነው። ስለዚህ መጠኑንም እንዳያዛቡ በስትክክል ማወቅ ያስፈልጋል ማለት ነው። ሌብሉንም ማንበብ፣ መድኃኒቱን ሳያዩ አለመውሰድ ያስፈልጋል ማለት ነው። በስትክክል አይተው ከዛ በኋላ ነው መውሰድ የሚያስፈልገው። ሌላኛው ደግሞ ከእርጥበትና ከሙቀት የራቀ ቦታ ላይ ማስቀመጥ። ልክ እንደዚህ የሜዲሲን ካቢኔት ካሉት ቤት ውስጥ እንደዚህ ማድረግ ወይም እነዚህ ሼልፎች ቤታችሁ ውስጥ ካለ እነዚህ ራቅ ባለ ከልጆች ራቅ ባለ ቦታ እርጥበት በማያገኝበትና በጣም ሙቀት በሌለበት ቦታ ማድረግ ያስፈልጋል ማለት ነው። እርጥበትና ሙቀት መድኃኒቱ ቶሎ ኤክስፓየር እንዲያደርግና ስራውን በስትክክል እንዳይሰራ ስለሚያደርጉ ናቸው። እንደገና ደግሞ ከህፃናት መራቅ ያለበት ምክንያት ደግሞ ብዙ ጊዜ ህፃናት ካንዲ መስላቸው ወይም ከረሜላ መስሏቸው ሊበሉት ስለሚችሉ እንደገና ደግሞ ለጎንዮሽ ጉዳቶች ሊጋለጡ ስለሚችሉ በደንብ እንግዲህ ራቅ ከልጆች ራቅ ባለ ቦታ ማስቀመጥ ያስፈልጋል ማለት ነው። ስለዚህ እነዚህ ጥንቃቄዎችን ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ ከእርግዝና ጋር ያለው ግንኙነት ምንድነው ብለን ስናይ እንግዲህ ቅድም እንዳልነው ዲስትሪቢዩሽኑ በተለያዩ ሰውነቶቻችን ክፍሎች ውስጥ የሚገኝ ነው። እንደገናም ደግሞ ፕላሴንታን ወይም የእንግዲህ ልጅን አልፎ ወደ ጽንስ ሊሄድ የሚችል የመድኃኒት አይነት ነው። ስለዚህ በጣም በጥንቃቄ መሆን አለበት መሰጠት ያለበት። ስለዚህ ምድቡን በፕሬግናንሲ የመድኃኒቶች ምድብ ካታጎሪ ሲ ላይ ወይም ምድብ ሲ ላይ ነው የሚቀመጠው። ያ ማለት እንግዲህ በእንስሳቶች ላይ ጥናት ተደርጎ የጎንዮሽ ጉዳት እንደተደረገ አለ። ግን በሰዎች ላይ ያው ጥናት መደረግ ስለማይቻል በእንስሳት ላይ ነው ጥናት የሚደረገው። ስለዚህ እንስሳቶች ላይ የጎንዮሽ ጉዳት በጽንስ ላይ እንደሚያሳድር ስለታወቀ የእነዚህ መድኃኒቶች እንግዲህ ጥቅሙ ከጉዳቱ የሚበልጥ ከሆነ ብቻ ነው መሰጠት ያለበት ማለት ነው። ስለዚህ በእርግዝና ወቅት እንደ መጀመሪያ ሕክምና ጥቅም ላይ አይውልም። ሌሎች አማራጮችን እንፈልጋለን። ከዛ የምናጣ ከሆነ ብቻ ነው የሚሰጠው ማለት ነው። ጥቅሙ ከጉዳቱ ከበለጠብን ማለት ነው። የጽንስ ኤሌክትሮላይት መዛባትን ሊያመጣ ይችላል። ቅድም እንዳለው እንደ ፖታሺየም፣ ማግኒዥየም እንደገናም ደግሞ ሶዲየም መዛባትን ሊያመጣ ስለሚችል በጣም መጥፎ ነው። ከዛ ደግሞ በልጁ ያለውን የደም ዝውውር መጠንን ሊቀንስ ስለሚችል ማለት ነው። ዳዩሬቲክስ ስለሆነ ከሰውነቱ ከጽንሱ ሰውነት እንግዲህ በሽንት መልክ እነዚህ ኤሌክትሮላይቶች ሉዝ እንዲሆኑና እነዚህ ፈሳሾች እንዲወጡ በማድረግ እንግዲህ የሰውነት ፈሳሽ መጠንን ይቀንሳል። ስለዚህ በጣም መጥፎ ነው። እንዲቀነጭር ሊያደርግ ይችላል። እንደገናም ደግሞ እንዲጨነግፍ ሊያደርግ ይችላል። ስለዚህ በጣም በጥንቃቄ መሰጠት ያለበት የመድኃኒት አይነት ነው። አማራጭ ከሌለ ብቻ ነው መሰጠት ያለበት ማለት ነው። ስለዚህ ካቴጎሪ ሲ ላይ የሚመደብ የመድኃኒት አይነት ነው ማለት ነው ሃይድሮክሎሮታይዛይድ። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። ሃይድሮክሎሮታይዛይድ ስለሚባለው የመድኃኒት አይነት በደንብ ገብቷችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ ደግሞ ምን መድኃኒት ላይ እንድሰራላችሁ የምፈልጉት ካለ እንደዚህ ኮሜንት ሴክሽን ላይ እያንዳንዱን እንግዲህ እነዚህ ከፋፍዬ አስቀምጥላችኋለሁ ላይ ዲስክሪፕሽኑ ላይ ማለት ነው። ስለዚህ የጎንዮሽ ጉዳቶችን ከፈለጉ ጀስት ዳይሬክትሊ የጎንዮሽ ጉዳቶች ላይ እንዲሄዱ፣ ጥቅሞቹን ከሆነ ጥቅሞቹን፣ አወሳሰዱን ከሆነ አወሳሰዱን ዳይሬክትሊ እንዲያዩዋቸው በታይም ስታምፕ ከፋፍዬ አስቀምጥላችኋለሁ።
ሌላ ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ቴንኪዩም ለማለት ከሆነ ኮሜንት ሴክሽኑ ላይ ቴንኪዩ ማለት ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።